አንድ ብር የለም እጄ ላይ። ነገ ሐኪም ቤት የምሄድበት የለኝም ሌላው ቢቀር ማለት ነው። አሁን በሰላም እንኳን ቢያናገር እሱን ሀሳብ እንኳን ታቀርብለታለሁ ብዬ ነበር። ልጄን ተበድሬ ነው ዳቦ ምገዛ። ወንድ ልጅ ሌላ ሴት መርጦ ሲሄድ ወደዛች ሴት ሲሄድ አይደለም ሚስቱ ልጁ ከራሱ የወጣው ልጁ እንኳን ትዝ አይለው። አያችሁ፣ ያልታሰበ ሰዓት ሰው ሲከዳችሁ፣ ያልታሰበ ሰዓት የተደገፋችሁ ሰው ሲሸሻችሁ እንደዚህ ነገሩ ሁሉ ጭልምልም ይላል። ስለዚህ በዚሁ ምን ልላችሁ ወዳለው መሰላችሁ ሴቶችዬ፣ ለምን ምንም አትሰሩ? ሰላም ሰላም ሰላም! ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? ማሮችዬ ሰላም ናችሁ ወይ? አላችሁልኝ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። በያላችሁበት ሰላምና ጤናችሁ እንደ ምድር አሸዋ እንደዚህ ብዝት ይበልኝ ብዬ ዛሬ ደግሞ ከች ብዬላችኋለሁ። እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ዛሬ እንግዲህ አንድ ቪዲዮ አየውና ትንሽ ስሜታዊ ሆንኩኝ። ማለቴ ብዙን ጊዜ በየሚዲያው እኛ ሴቶች ነን ተበዳዮች ሆነን የምንወጣው የምናለቅሰው ምን የምንለው በቃ በየሚዲያው እኛ ሴቶች ነን። እስከ መቼ ጋይስ? እስከ መቼ እኛ ሞኝ የምንሆነው የምንታልለው? እስከ መቼ ነው? ባሎቻችሁ ለራሴ ጊዜ መስጠት አለብኝ፣ ትንሽ ራሴ ማዳመጥ አለብኝ፣ የሆነ ነገር የስራ የሆነ ባህሪያቸው ሲቀየር እኮ ያስታውቀናል። ልብስ ይዘው ሲወጡ ሁለት ልብስ ሶስት ልብስ አድረው አንድ ቀን ሁለት ቀን ሶስት ቀን እንደዚህ እያደሩ ሲመጡ ለምንድን ነው አሳማኝ ላልሆነ ነገር ውስጣችን ላልተቀበለው ነገር ለምንድን ነው የምንቀበለው? እሺ የምንለው ለምንድን ነው? የምሬን ነው የምላችሁ። እኛ እስከ መቼ ነው የማንም ወጠጤ መጫወቻ የምንሆነው? እስከ መቼ በየሚዲያው እስከ መቼ ነው የሚለቀሰው እንዴ? እቺ ሴት እኮ ብር ቢኖራት ዛሬ አትወጣም። አብራችሁ ፎቶ አላችሁ? ግን አለን ፎቶ ቴሌግራም ላይ አጥፍቶታል እንዳለ ከሱ ነበር። አሁን ላይ የለም፣ ግን አመጣለሁ ፎቶ ቤት አይጠፋም። ነገሮች ብቻው ሳለሽ አለኝ፣ ከልጁ ጋርም አለኝ። እስኪ ከልጁ ከማማ ጋር እሺ። እና ሌላ ደግሞ መናገር የምፈልገው ማለት ነው አንድ ብር የለም እጄ ላይ። ነገ ሐኪም ቤት የምሄድበት የለኝም ሌላው ቢቀር ማለት ነው። አሁን በሰላም እንኳን ቢያናገር እሱን ሀሳብ እንኳን ታቀርብለታለሁ ብዬ ነበር። ልጄን ተበድሬ ነው ዳቦ ምገዛ። የብቻው ይሄ ነው። መረዳት ትፈልጊያለሽ? አዎ፣ በየትኛውም ዘርፍ የቻለውን ሰው እንዲረዳኝ ቢያንስ ለሕክምና የሚሆን ነገር ቢያንስ አዎ፣ ለልጁ ራብ ማስታገሻ የሚሆን ነገር። ምክንያቱም እሱ በልቶ አልጠግቧል ኖሯል። እዚህ ጋር ግን የምትራብ ልጅ ትቶን ሄደው እና የኢትዮጵያ መቼ ነው የምትወልጂው? ቀኑን ታውቂዋለሽ? በ4 ነው የተቀጠርኩት። ጥር 4 የምትወልጂው ከበዓል በኋላ ነው። ስለዚህ ስልክና አካውንት አለሽ? ስልክና አካውንት አለሽ። እሱን እናደርጋለን። የማርያም አራስ ነሽ። ሰዎች እንዲጠይቁሽ ስልክሽንም የባንክ አካውንትሽንም እናደርጋለን። ለበለጠ ማጣራት ጉዳዩን ካስፈለገ እንደውልልሻለን። አስባችሁታል? ብር የለኝም በስነ ስርዓት ቢያወራክ ኖሮ ቢያንስ ገንዘብ ይሰጠኛል ብዬ አስቤ ነበረ። ለልጄ ዳቦ መገዛበት ብር የለኝም። እቺ ልጅ እኮ ለሱም ልጁ እኮ ናት። ግን ወንድ ልጅ ሌላ ሴት መርጦ ሲሄድ ወደዛች ሴት ሲሄድ አይደለም ሚስቱ ልጁ ከራሱ የወጣው ልጁ እንኳን ትዝ አይለው። ሁለተኛውን ቤት ማሞቅ፣ ማስተካከል፣ ማሳመር፣ ሁለተኛውን ቤቱን ቤት ማስመሰል ነው የሚፈልገው። የመጀመሪያውን እኛ ሴቶች እኮ ስንጣላ እንኳን ተጣልተን ከልጆቻችን አባት የሆነ ነገር ስንል እንኳን ቢጎዱ ቢከፉ ቢታመሙ የሆነ ነገር ቢሆኑ እንደነግጣለን። ወንዶች ግን ለኛ እኮ የዛን ያህል አይደነግጡም፣ አይራሩልንም እኮ በቃ ከሄዱ ሄዱ። ከወደቅንማ እንደዚህ እንደ ጉንዳን ማሸት ነው የሚፈልጉት። ጌታን የምሬን ነው። እና እኔ አሁን ወቀሳ ለማቅረብ አይደለም ዋና ቪዲዮ እየሰራው ያለሁት።
እውነት ለመናገር ሰውየው አናዶኛል። በተለይ ሲያወራት ስልክ ላይ የእግረኛው ሚዲያ ላይ ሙሉን ተከታተሉት። አናዶኛል። ግን ደግሞ በእኛም በጣም ተናድጃለሁ በሴቶች። ለምን ብትሉ ባላችሁ መጥፎ ለመሆኑ ወይም እናንተን ትቷችሁ ለመሄዱ ግዴታ ክፉ ሰው መሆን የለበትም። አንዳንዴ ጥሩም ሆኖ ሲመጣ የሆነ ነገር እየያዘ እየመጣ እሱ አሁን ሲመጣለች ቡናውን፣ ሙዙን፣ ዳቦውን ሀታ አስቤዛ እሱ ነው አለች የሚገዛው። ለምን እሱ ሲገዛ አንድ ብዙ ነው የሚገዛው፣ ሁለት ጥራት ያለው ነገር ነው የሚያመጣው አለች ለቤት። ጤፍ እሱ ነው የሚያስፈጨው፣ ይልካል፣ ዱቄቱን ነው ጭኖ የሚመጣላት። ሁሉ ነገር ቤት ሲመጣላት አጀሬ በቃ ረሃ ሆና ነው እየኖረች ያለችው። አያችሁ፣ ያልታሰበ ሰዓት ሰው ሲከዳችሁ፣ ያልታሰበ ሰዓት የተደገፋችሁ ሰው ሲሸሻችሁ እንደዚህ ነገሩ ሁሉ ጭልምልም ይላል። የምሬን ነው የምላችሁ። ነገሩ ሁሉ ይጨልምባችኋል። በቃ የምታደርጉት ይጠፋችኋል። በተለይ ቀድማችሁ ስራ ካልለመዳችሁ፣ መስራት ካልቻላችሁ ሁሉ ነገር ነው የሚጨልምባችሁ። ስለዚህ በዚሁ ምን ልላችሁ ወዳለው መሰላችሁ ሴቶችዬ፣ ለምን ምንም አትሰሩ? ባሌ ጥሩ ነው፣ ዛሬ እያኖረኝ ነው፣ አሞላቆኛል ብላችሁ እጅ እንዳትሰጡ። ስሩ። የራስን የመሰለ ነገር የለም። ስራ ከለመድሽ፣ ማግኘትን በራስሽ ከለመድሽ፣ ነገ እሱ ጥሎሽ ቢሄድ የዚህን ያህል ሜዳ ላይ ወጥተሽ ልጅ ተራበችብኝ፣ እኔ የማረገው ነገር ግራ ገባኝ፣ ለሕክምና እንኳን ብር የለኝም ብለን አንወጣም። ሌላው ቢቀር ይህን ቀዳዳ እንሸፍናለን በደህና ሰዓት ከሰራን። እውነት ግን ወንዶች እኮ እኔ አንዳንዴ ሳስበው ይገርመኛል። ጌታ ልባቸው ከምንድን ነው የተሰራው? ድንጋይ እኮ ናቸው። አይራሩም እኮ። ልጅ አለኝ እዛ ጋር ልጅ ምን ይበላል? የቤታቸውን ገመና እያወቁት፣ ቤት ውስጥ ያሉን የቤታቸውን ችግር እያወቁት እንኳን አይራሩም እኮ። ስለዚህ እኛንን ራሳችን ቀድመን መጠንቀቅ ያለብን ልላችሁ ወዳለሁ። በዚሁ አጋጣሚ ግን የሰው ባል የምትቀሙ ሴቶች፣ ባሌው ሰው ነው ፈልጎ ነው የሚሄደው። ግን ያው በተለምዶ መቀማማት ስለሚባል ቃሉን ተጠቀምኩት እንጂ የሰው ልጅ ከሰው አይቀማም። ግን ያው ሌላ ምንም ሊባል አይችልም። ከሰው ባል ጋር አብራችሁ ትዳር መስረታችሁ የምትኖሩ ሰዎች አንዳንዴ እናንተ አሁን እኔ ለምሳሌ ባሌን ሌላ ሴት እንትን ስትለው አንዳንድ ሴት ልትጣላ ትፈልጋለች። አንዳንድ ሴት ደግሞ እኔ ተጎድቻለሁ እና እውነት ይሄ ቤት ይኑረው አይኑረው ትዳር እያወቀች ነው እዚህ ላይፍ ውስጥ የገባችው ወይስ አላወቀችም ብላ ያቺ ሴት እንዳትጎዳ በማሰብም ደግሞ ሄዳ የምትነግራት ሴት አለች። አሁን ልክ እንደዚች አይነቷ ማለት ነው። በዚህ ሰውዬ ምክንያት ብዙ ሰው ችግር ውስጥ እንደገባ ተረዳውና የእናቷንም ስልክ ሰጠች። እህቷቿ ናቸው ጓደኞቿ ያለችኝ እዛ ጋር ትዝ አለኝ። እስቲ እህቷን ስልክ እኔ የእሱ እህት ነኝ አልኳቸው። የእሱ እህት ነኝ፣ ከሁለት ሰው ጋር ነው የሄድኩት፣ የእሱ እህት ነኝ፣ ስልኳን ስጡኝ የእህትየውን አልኩ። እንዳልኩም ሰጠችኝ፣ ሰራተኛዋ ሰጠችኝ የእህትየው ስልክ ማለት ነው። አሁን ጓደኛ ካሌላት እህቷን ማግኘት ነው። እኔ እና እሷ እንደዚህ ተቀምጠን አናወራማ፣ በምንም አይነት አንግባባም። ምክንያቱም ባንድ ባል ልትጣሉ ነው። እንዴትስ ታወራለህ? አይሆንምም እንጂ ቢያንስ እኔ እሷ እንኳን ትዳን ነው ከዚህ ነገር ትዳን። አውቃ ካልሆነ ተጎጂ ነች፣ እንደኔው ነች ብዬ ለእህቷ ደወልኩላት። እኔ ላታገኝም ከውላ ሰው ግን ያዳምጠኛል። ደስ የሚለኝ ነገር ስነግረው ያዳምጠኛል። በስልክ ነው ያዋራኋት ማለት ነው። ሴት ነሽ፣ እህት ነሽ። እንደውም ቀድሜ ምናልባት እኔ እህት የለኝም አንቺ እህት አለሽ፣ ከዛ አንጻር ቀርበሽኝ እንደ እህት እንድታዋሪ ነው መፈልገው ብዬ አጠራጠራ አድርጌ ያለውን ነገር እሷ ማግባቷን ታውቂያለሽ ስላት፣ አዎ እያወራች እንደሆነ አውቃለሁ አለች። ቀለበት ምናምን ማድረጓን ታውቂያለሽ ስላት፣ አላውቅም፣ ገና ነው ፕሮግራም ገና ነው። እንግዲህ አላየሽኝም፣ እርጉዝ ነኝ፣ የ3 አመት ልጅ አለኝ። እዚህ ጋር ያለው ልጅ እሱ ደግሞ የኔ ባለቤት ነው። አካባቢ ላይ ይገባል። በእግሩ እንኳን አይደለም፣ በእግሩ ልታዩም ላታዩም ትችላለህ። መኪና ግን ሲገባ ህዝብ ነው የሚያየው። ጠዋት ሲወጣ ህዝብ ነው የሚያየው። ተከራይ ግቢ ውስጥ አለ፣ ጎረቤት አለ። ለቅሶ ሲኖር ለቅሶ ይሄዳል፣ ደስታ ሲኖር ደስታ ይሄዳል። ጎረቤት ማለት ነው። ሰው ሲታመም ሄዶ ይጠይቃል። እስከ 4 ሰዓት እስከ ልጅ አሁን ተመርቆ ናሴ ውስጥ
5 ሰዓት ነው የገባነው ከዛ ቤት ጎረቤት ላይ ማለት ነው። የሚደበቅ ነገር አይደለም፣ ግልጽ ነው አልኳት። ከዛ እርግጠኛ ነሽ እርጉዝ ነሽ አለችኝ እህትየው። እርጉዝ ነኝ፣ ይህን ከፈለግሽ ወይ ልምጣ ወይ ነይና ይህን አልኳት። እሺ ይሄ በስልክ የሚወራ አይደለም፣ እሷ አዳማ ነች ያለችው ስብሰባ፣ ትምጣና መጥቼ በአካል እናወራለን አለች። አፍጥኙ አልኳት። ይሄ ነገር ጊዜ ሳይወስድ አፍጥኙ አልኳት። ከእህትየው ጋር አወራን። ያለው በንጋታው መጣች ከአዳማ። አያውቅም እንግዲህ እሱ ቤት መሄዴን አወቀ። ደወለልኝ። አሁንም ምንድነው ምሳሪው አንቺ አለኝ። አይ ማጣራት ያለብኝንማ አጣራለሁ አልኩትኝ። አትናገር ያላልኩሽም አለኝ። ቸርች ሄዳለሁ አልኩ። አገልጋይ ነች ቸርች አሉ። እሷ የሄደችው ለጥንቃቄ ነው፣ ካላወቀችም እንድታውቅ ነው። ነገር ግን ሚስትየው ታውቃለች፣ ልጅ እንዳለው ታውቃለች። እርጉዝ ያረገዘችው ብቻ የእሷ ለመሆኑን የነገራት እሱንም አምኗል። ግን በአንድ አመት ውስጥ 2 ሴት ይዞ መኖር አይከብድም? ከሚስትየውም ጋር እናንተ እኮ እኔ በጣም ነው የገረመኝ። ጌታ አስቡት። አለ ትላላችሁ፣ ሲወጣ የት ነው ስራ ነው የወጣው ይባላል። ምክንያቱም ቤቱን አላጓደለማ። አሁን እኮ ወደ ሚዲያ ያወጣት ነገር ቤቱን ስላጓደለባት ነው። ቤቱን አላጓደለም። ቤቱ ያስፈለገውን ነገር ያደርጋል። ሁሉን ነገር እንደ በፊት ነው። ምንም የጎደለ ነገር የለም። እሱ ግን እያደረ ይመጣል፣ እያደረ ስራ ነው ይባላል። ከዛ ደግሞ ሚስትየው ሌላ ቦታ ስራ ፊልድ ስትሄድ የህግ አማካሪ ናቱን ጠበቃ ብቻ እንደዛ ነው መሰለኝ ስራዋ። እሷ ደግሞ ሌላ ቦታ ለስብሰባ ለምናምን ስትሄድ አጠቃሉ ቤቱ ይገባል። እዚህ 3 ቀን 4 ቀን በተከታታይ ያርፍና ከዛ ደግሞ አሁንም ስራ እያለ ይወጣል። በሲስተም ነው ሰውየው ኑሮን እየኖረ ያለው ማለት ነው። አይከብድም? እዚህ ጋር ሚስት ይዛችሁ እየተኛችሁ እዛ ጋር ደግሞ ስራ እያላችሁ እየወጣችሁ እዛም ጋር ደግሞ ሌላ ህይወት ኖሯችሁ በጣም ሼም ነው። በጣም ይከብዳል። ጌታን እኔ ምን አይነት ቀፎ ጭንቅላቶች እንደሆናችሁ ማለት ነው። ማቆም እኮ ያዳም ነው። በቃ እኔ አንድ ሰው ያስኩኝ ካልሆነ ከታቆሜ መቀጥለውን መቀጠል ነው እንጂ እዚህም መግባት እዛም መግባት ምን የሚሉት ነው? ለማንኛውም እኔ አሁን እሱንም ደግሞ ቀስ አይደለም ግን እኛ ራሳችንን ሴቶችን እንድንጠነቀቅ ለራሳችን ለጥንቃቄ በተቻለኝ አቅም ልንገራችሁ ብዬ ነው። ምክንያቱም በራሴ ብዙ ነገር አይቻለሁ። ጌታን የምሬን ነው የምላችሁ። በራሴ በጣም ብዙ ነገር አይቻለሁ። ዛሬ ላይ እንዲህ ብዬ ላላወራ እችላለሁ፣ ግን እግዚአብሔር ቀን ብሎ ጊዜ ኖሮ የሆነ ጊዜ ብዙ ነገሮች ተስተካክለው አልፈው እንደ ታሪክ ላወራ እችል ይሆናል፣ አይታወቅም። ነገር ግን በህይወቴ ከተማርኩት ነገር አንፃር መስራትን የመሰለ ነገር እንደሌለ ነው። መስራትን እምላችሁ ስደት ላይ ስለሆንኩኝ ብቻ አይደለም፣ በሀገርም ላይ ሆናችሁ ያገኛችሁትን ስራ ሳትንቁ ሰርታችሁ የሆነ ነገር ለቤታችሁ መቀየር፣ የወንድን ልጅ እጅ ላለማየት ላለመረገጥ። ገብቷችኋል? ወንድ ልጅ በእጁ ኖርሽ ማለት ያንቺ እሱ እቃቃ ነሽ። ያ ማለት ሁሉም ማለት አይደለም፣ ግን እኔ እስካሁን ካየዋቸው ሰዎች ውስጥ ከስንት አንድ ነው ማይቀየር ያለው። ሀታን ደህና ሰው ቢሆን ራሱ የሆነ ሰዓት ይቀየራል። እኛ ሴቶች ደግሞ ችግራችን ከወደዱን የሚጠሉን አይመስለንም። ሲጠሉ ግን ወንዶች ጠሉ ነው፣ እንደኛ አይርመጠመጡ። እኛ ጠልተንም የሆነ የጎደለ የወደቀ ምናምን ያንን ስናይ እንርመጠመጣል። እነሱ ነው አይርመጠመጡም። ከጠሉሽ ነው በቃ ትቶ መሄድ ነው። ያኔ ነው ነገር አለሙ የሚጨልምብን። ስለዚህ ምን ልላችሁ እወዳለሁ፣ የፈለገ የተስተካከለ ኑሮ ቢኖራችሁ እንኳን ዛሬ ላይ የተንደላቀቀ ኑሮ ብትኖሩ እንኳን ስራ ስሩ። የራሳችሁ ገንዘብ ያስፈልጋችኋል። ለእንደዚህ አይነት ክፉ ቀን ይጠቅማችኋል። ይህ ልላችሁ እወዳለሁ። አመሰግናለሁ። ቤቴን ላይክ፣ ሼር፣ ሰብስክራይብ እንድታረጉልኝ በአክብሮት ጠይቃለሁ። በዚህ አጋጣሚ በጣም ነው የምወዳችሁ። በያላችሁበት ሰላማችሁ ይብዛልኝ። ያሰባችሁት ያቀዳችሁት ተሳክቶ ደግሞ ሁላችንም በሰላም ለሀገራችን ያብቃን እላለሁ። ከእንደዚህ አይነቱ ሰው እሱ ይጠብቀን። ሁላችሁም ትዳር ያላችሁም የሌላችሁም እግዚአብሔር የምትኖሩበትን ነገር ሰላም ያርግላችሁ ልላችሁ እወዳለሁ። እሷንም እግዚአብሔር በሰላም ሁለት ያርጋት። እወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ባይ